ታውቅ ነበር እንዴ? አይ እጠረጥር ነበር፣ ግን አንቺ በምን አወቅሽ? ለአባዬ ስትነግረው ነው የሰማሁት። አስቸጋሪ። በቃ እኔ ቤተሰቦቼን ማግኘት እፈልጋለሁ። እድል ማግኘትሽ እኮ የማይቀር ነገር ነው። በቅርብ ነው ማግኘት የምፈልገው። ወይ ደግሞ ምን ማድረግ እንዳለብኝ ንገረኝ። እድል እኔም እኮ የአንቺ ቤተሰቦች ቢገኙ በጣም ደስ ይለኛል፣ ግን ደግሞ አሁን ያለሁበት በጣም ጭንቀት ውስጥ ነው። የምን ጭንቀት? ይኸውልሽ እድል ትሁትን የትሁት አባት ላይ ራሱ ይድራል። አውቃለሁ፣ ይከብዳል። እኔም ደግሞ ከብዶኛል። ደግሞ ይህንን ሰምቼ እንዴት ነው አይኗን ስማየው? እድል እኔ እስከማውቀው ድረስ እማዬ ለአንቺ በጣም ጥሩ ሰው ናት፣ ግን ደግሞ ይህን ነገር ለምን እንዳደረገች ቀርበሽ በስርዓት ትጠይቂያታለሽ። አሁን ግን ተረጋጊ። ሄሎ ትሁት፣ ጠፋሽብኝ እኮ የኔ ቆንጆ። ደግሞ ስልክ አታነሺ። ምንድን ነው? አይ ለእኔ ማን ይነግረኛል ብለሽ ነው? ምን እኔ እያለሁ ለአባትሽ የምሰጣቸው የእጅ መንሻ እኔን እንዳገባሽ ያስገድዳቸዋል። ምን ነው አልመረጥሽኝም እንዴ? እሺ ትሁቴ፣ ኦኬ ባይ። እንደነው አይ ጀዝባ በጣም ተንኮለኛና በጣም መጥፎ ሰው ነው። እና ለምን ሽምግልና ይልካል? ቅጣት ነው። እየለፋበትን ማጣት ምን እንደሚመስል ላሳየው ነው። ቀኛሽ ነበር የሆነ ጊዜ ላይ በጣም ማምነው ሰው ነበር። ከዛ ግን ከጀርባዬ ደጋግሞ ወጋኝና በጣም ጠላሁት። አንቺ ልጅ በጣም ተቀይረሻል። አሁን ተቀይሬያለሁ። አሁን ደግሞ ክፉ ተግባሩን እንዴት ደጋግሜ ብሞክርም ጭራሽ ባሰበት። ስለዚህ ልቀጭው ነው ምናምን ይገባ ተቀይረሽ። ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው ብሎን አብረን እናያለን። እስከ ቪዲዮ ድረስ ከኔ ጋር አብራችሁን ቆዩ። ናቲ እንግዲህ በድጋሚ የማውን ተሰራ አባዬን ለመጉዳት ሲሞክር እማዬ እጅ ከፍንጅ ያዘችው። ናቲን እያስመሰለ መሆኑን እርግጠኛ ነበረች እና አሁንም እያስመሰለ ነው እንጂ መጨረሻ እዛ ቤት ለመግባት ያሰበ የትሁትን ጋብቻ ወይም ትዳር ለተመስገን ሽምግልና ሽማግሌ ሆኖ እንዳይሄድ ለማድረግ ሲሞክር ብዙ ነገር ለማድረግ እየሞከረ ነበር። ይህ ሁሉ የናቲ ሴራ ነበር። ናቲን ይሁን ብለህ እዚህ ቤት እንዳገባና አንድ ሰው ለመጉዳት እንዳሰብክ በደንብ እርግጠኛ ነኝ። ቆይ ችግር ምንድን ነው? ከክፋት ተመልሻለሁ እና ኮምባለ ክፋት መጥፎ ነገር ሰላም ብለህ ይቅርታ ጠይቀ ነበር። ነገር ግን ከክፋት መቼም ቢሆን አትመለስም። ምን አይነት ጭካኔና አረመኔ ሰው ነው ስትል ትጮህበታለች። ነገር ግን እሱ ምንም ነገር እንዳላደረገና ምንም ነገር እንደማያጠፋ አስመስሎ ሳወራ ነበር። ነገር ግን አንተ በጣም ጨካኝና ክፉ ሰው ነው ስትል ትነግረዋለች። እሱም አይ በጭራሽ እኔ እንደዛ አይነት ሰው አይደለም፣ እኔ አውቄ ነበር። በመጀመሪያም ነገሮች ነበር ናቲ የሆነ ነገር አቅዶ ነው እዚህ ቤት የገባ እንጂ በሰላም እዚህ ቤት እንደማይመጣ እርግጠኛ ነበርኩ ስል ትነግረዋለች። ስለዚህ እባክሽን ዝም ብለሽ ልብ በይ፣ ተንኮለኛ ልጅ ነው፣ ብታመኝ ደስ ይለኝ ነበር። እዚህ ቤት ከመጀመሪያም እንድመጣ በጭራሽ አልፈለኩም ነበር፣ ግን አንድ ነገር አቅደ እዚህ ቤት እንደመጣ እኔ በጣም እርግጠኛ ነኝ ሲል ይነግረዋል። አይ አባዬ እንደዛ አይደለም፣ እኔ መጥፎ ሰው አይደለም፣ ስለታመምኩ ብቻ ነው እዚህ መጣ። አይ ከጭራሽ እዚህ ቤት ካሁን በኋላ እንድትሆን አልፈልግም፣ ከቤቴ ይውጣልኝ ብሎ ሊያስወጣ ስል እማዬ እባክህን ታሟል እኮ ስትል አይ አለሜ እባክሽን ድጋሚ እንደዚህ እንዳታርገኝ፣ በቃ እንድርቅ ፈልጋለሁ፣ ከቤተሰቦቼ እንድርቅ ፈልጋለሁ። ናቲ እጅግ በጣም አደገኛ ነውና ለሽምግልና አባዬና የትሁት አባት አንድ ላይ በመገናኘት ማውራት ይወስናሉ። ተመስገን መግባት አለበት። ተመስገን አዎ መጥፎና ሰው ነበረ፣ ነገር ግን አሁን ተቀይሯል እና እንደምታውቁ ጥሩ ሰው ሆኗል። እና ናቲ ተብዬው ግን እጅግ በጣም አደገኛና መጥፎ መሰሪ የሆነ ልጅ ነው። ህይወታን ያበላሻል እና ለል ነው እንጂ ከሷ ፍቅር ይዟት እንደዛ አይነት ከሆነማ ጉዱን ነው ማወጣው። ቆይ
ይምጣ ከነሽማግሌ አጓርጄ እልከዋለሁ ሲል ይዝታል ማለት ነው። እናቱትም ተመስገን ብቻ ማግባት ትፈልጋለች። በቤተሰብ ሀብት መጠን ያለው ሰውን ማግባት አለበት። አባዬ ፍቅር ነው እንጂ አይደለም እና እንደዛ ብላ ስትነግረው አባዬ እባክህን እኔ ተመስገን ብቻ ነው ማግባት የምፈልገው ብላ ነገረች። ትነግረዋለች። ተመስገን በፊት ትጠዩ ነበር። አዎ ተመስገን አሁን ተቀይሯል። እንደ ድሮ አይደለም፣ እንደ በፊቱ አይደለም፣ እጅግ በጣም እንደተቀየረው ስትነግረው ነበር። እሱም ጥሩ እንግዲህ ካልሽ ብሎ ተመስገን እድልን ለማባበልና እድል ተከፍቷት በጣም እያለቀሰች ነበር። ናቲ ግን መጥፎ ነገር አድርጎ ለመቅረጽና ቀርጾ ለማሳየት እየሞከረ ነበር እና ተመስገንን ለማሳጣትና ተመስገን መጥፎ ነው እንድባል ለማድረግ ብዙ ነገር እያደረገ ነበር። ስለዚህ ራሱን ጨዋ ለማድረግ እሷን ትሁትን ለማቅረብ ተመስገን እንዲሸነፍ ነበረ የእሱ ፍላጎት እና ቪዲዮ ቀርጾ ለማሳየት እና ሶሻል ሚዲያ ለመልቀቅ ይሞክራል። ነገር ግን እያደረገው ያለ ነገር ያሳፍራል። ነገር ግን ትሁት ከጥፋቱ ትታረማለችና ከስተቱ ይማራለች። ነገር መስል ለማድረግ እየባሰበት ይሄዳል። ተመስገን ትሁትን እድልን እያባበላት ነበር። እድል በጣም ከፍቷት ነበር። ምክንያቱም እናቷ በጣም የምትወዳትና የምትሳሳላት ቤተሰቦቿ እሷ ፈልጋ መጥቶ እንደሌለች ተናግራ ነበር። ከዛ ተነሳ እጅግ በጣም ከፍቷት እያለቀሰች ነበር እና እጅግ በጣም ከፍቷት ስታለቅሰው አሁን ማድረግ ያለባት ግራ ትጋባለች። ምንም ብፈጠር እኔ ሁሌም ከጎንሽ ትሁት ጠፋሽብኝ ድምፅሽ ምናምን እያለ ባቴላሽ መንገድ ምንም ነገር እንዳልሰማ እንዳላወቀ እየሆነ ነበር። ነገር ግን ማሚ ሁሉ ነገር ነግራውት ነበር። ነገር ግን እሱ ምንም ነገር እንዳልሰማና ምንም እንዳላወቀ እያስመሰለ ውሸቱም ነበር ማለት ነው። ትሁትን ገርሞ ነገር ነግራው ነበር። ነገር ግን ታዲያ ናቲ ተንኮለኛና መሰሪ ልጅ ነው። ከጥፋቱ ይስተካከላል በጊዜ እና የማምነው ነበር። ነገር ግን መሰሪነቱ ተንኮሉ ግን እያደረ እየባሰ ሲሄድ በጣም አስጠላኝ እና እየሆናገርሽ ነው ማለት ነው። ተንኮሉ ይስተካከላል ብዬ ጠብቄ ነበር። ነገር ግን እሱ መቼም የሚቀየርና መቼም የሚስተካከል ሰው አይደለም። ስለዚህ ከዚህ በላይ ቅጣት ይገባል ስትል ተነሳለች። ግን በጣም ከፍታትና እናቷ በጣም ከፍታትና ታናሽ ምክንያቱም ነበር ምንም እንዳልሆነችና ምንም እንዳልተፈጠረ ብትነግራትም የሆነች ነገር ካለ እባክሽን ልጅ ነገር ምንድን ነው ሽብኝ እንደዚህ ሆነሽብኝ እኮ አታውቂም ምንድን ነው ያስከፋሽ? አይ እናቴ ምንም አልሆንኩም ብቻ ማለትን የምፈልገው ከማንም ጋር ማውራት አልፈልግም። ታዲያ ከእናትሽ ጋር ማውራት ምንም አትፈልጋለችና ምንም ነገር ማውራት እንደማትፈልገው ትነግራለች። በጣም ትቀየሻል። እንደዚህ ከሆነሽ አታውቂም ምን ሆነሽብኝ ነው እባክሽን ብላ ብትጠይቃት እናትሽ አይ ምንም አልሆንኩም እያለቻት ነበር። ታዲያ ምንም ካልሆንሽ ለምንድን ነው መናገር የፈለግሽው? ቆይ ግን ምን ሆንሽ ልጄ ምንድን ማውራት እንደምፈልግ ነግራታለች። ምንድን ነው የተፈጠረ? ለአንቺ በጣም ትወድሽና ትሳሳልሻለች። ግን እባክሽ ተረጋጊ። ወላጆችሽን ራሳችን ፈልገን እናገኝሻለን ስል ይነግራታል። ግን እሷም በአስቸኳይ ቤተሰቧ ማግኘት ነበረ ፍላጎቷ እና እድል እንድትረጋጋ እየነገራት ነበር አባዬ። እሷም እሺ አባዬ እውነት እኔ እንዲያገኝ ትፈልጋለህ? እማዬ ግን ወላጆቼ ጋር እንድገናኝ በጭራሽ እንደማትፈልግ ግልጽ ነው ስትል ትነግራለች። አሁን አንቺን ማጣት ትፈራለች። ግን ደግሞ እኮ እሷም ልጇን ማግኘታለች። እኔም ቤተሰብ ማግኘት አለብን። እናም እናንተንም ማግኘታለች። እኔም ወላጆችን ማግኘት ግዴታ ነው። አዎ ታገኛቸዋለች። እመኔኝ እራሳችን ፈልገን እንድትገናኙ የምናደርገው። ከዛ እነሱን ካገኝሽው ወይን እናትሽን ወይን እነሱን ትመርጫለሽ፣ ደስ ያለሽን። ግን እባክሽ ለተወሰነ ጊዜ እንድትረጋጊ ይፈልጋሉ ሲል ይነግራታል። እና ሁሉ ነገር እንደምስተካከልና ወደ ቦታ እንደምመለስ ምንም ሀሳብ እንደሌለባትም እየነገራት ነበር። እድል በከፋቱም ግን እሺ ብላ በነገሩ ትቋቋማለች። ያ አረመኔ ተመስገን አሳስራለሁ ብሎ እንግዲህ ተገኝ እሷን ለማግባት ቆርጦ ትሁት አንቺ የኔ ሚስት ብቻ ነው የምትይ እኔን መስል ሸባላ አግኝተሽ ነው ትሰምኛለሽ፣ ወድሽም ጠላሽም እኔ ብቻ ነኝ ባልሽ በማለት ይዝትበታል። እሷ ግን መቼም አንተ እሱ እንደማታገባ ስትነግረው እየቀለድበት ተመስገን ከመጣ እሱ ቤት እንደዚህ ቆመ ስትናገር አብረን የምናየው ይሆናል። ቆይ ተመስገን ማን ስለሆነ ነው ያ ወንጀለኛ ያ አውሬ እና እዚህ ከመጣ አሳስረዋለሁ ሲል እሱ ስትመጣ አብራችሁ ታወራላችሁ አይሻልም ብላ ትነግረዋለች። ሆኖም ግን መቼም ቢሆን እኔ አንተ ሚስት አልሆንም ተስፋ ብትቆርጥ ይሻላል ብላ ትነግረዋለች። ቆይ እሱ ማን ስለሆነ ነው እኔ እንደዚህ ብታናግሪ በማለት ይበሳጫል። ተመስገን እድልን እንዴት ነው ተረጋጋሽ ብሎ ሲጠይቃትም እሷ ግን ምንም ነገር መረጋጋት እንደማይታይባትና ምንም ጥሩ ስሜት የተሰማት እንዳልሆነ ነገረችው።
አደለ እባክሽን ተረጋግኛ፣ እናትሽ እንዴት እንደምትወድሽ ታውቂያለሽ አይደለ? በቃ ተረጋጊ ብሎ ይነግራታል። ብረጋጋ ደስ ይለኝ ነበረ ግን እና ልጅት በጣም ኩራተኛ ነችና እያደረገችው ያለ ነገር አንተስ ቆይ ምን ገሉ ሆኖ እሷን ያናገርካት? ለምን አናገርካት? ካልፈለክ መተው ትችላለህ፣ አለዛ ልጅን ልታስጨንቅ አልፈልግም ሲል ይነግረዋል አባቷ። እና ልጅን ምንም ነገር እንድከፋትና እንድታዝን አልፈልግም እና አንተ ሰው ለምን አናገርካት ብሎ ይቆጣል። ይኸውልህ የፈለከውን ነገር ማድረግ ትችላለህ፣ የፈለከውን መፋለም ትችላለህ፣ ነገር ግን ልጅን የሚወስዳት የማሸነፍ ብቻ ነው እንጂ ባስፈራራው በጭራሽ አይሆንም ብሎ ይነግረዋል። እሱም ተስፋ እንደማይቆርጥና ያንን ተመስገን ለማሳሰር ያ ወንጀለኛ ወጠጤ አውሬ የሆነ ሰው እሱን አሳስሮ እና ትሁትን የራሱ ለማድረግ ይሞክራል። ምንም ቢሆን ግን ትሁት የኔ ብቻ ትሆናለች በማለት ይፎክራል። እና ናቲ እንግዲህ ሌላ እቅድ እንዳቀደና ለቲና እየነገራት ነበር። አስቸኳይ የሆነ ነገር አቅጃለሁ፣ ስለዚህ አሁን ምን ማድረግ እንዳለባትም እየነገራት ነበር። እና በዛ አሁን ጥሩ ሰው ለማስመሰል እድልን ይቅርታ እየጠየቀ ነበር። ግድል ስላስከፋሽ በጣም ይቅርታ እና ካሁን በኋላ አላስከፋሽም ብሎ እያስመሰለ ነበር። እና አሁን ምን ፈልገህ ነው ናቲ? እውነቱን ተናገር፣ የፈለግከው ነገርም አለ፣ ያልፈለግከው ነገር ባይኖር እዚህ ድረስ ትልም ነበር ትለዋለች። አይ እንደዛ አይደለም እኮ እና አንድ ነገር ልነግርሽ ፈልጌ ነው በማለት ይነግራታል። እና ካሁን በኋላ ምንም አይነት ስህተት እንደማይሰራና ምንም ጥፋት እንደማያጠፋ እየነገራት ነበር። ነገር ግን እሱ እያስመሰለ እንደሆነ እኔ አንተን በጭራሽ አላምንም ተመስገን፣ ስለዚህ እባክህ ምንም ነገር ባትለኝ ደስ ይለኛል ትለዋለች። ነገር ግን ካሁን በኋላ እንደማያስከፋትና ምንም ጥፋት እንደማያጠፋ እየነገራት ነበር። አባዬ የምር እውነት ተቀይራል፣ እንደዚህ እኮ አልነበርክም ድሮ እያለችው ነበር። እና ምን ላድርግ ታሚም እንኳን መተሽ አልጠየቅሽኝም፣ ናፍቀሽ እንኳን አላገኘሁሽም። አዎ ልክ ነው አባዬ፣ ግን ደግሞ ይሄን መቀየሬ ነው እንደዚህ ገረመሽ? ብዙ ነገር እኮ ነው ያደረግሽኝ። ያ ተመስገን እንኳን ብዙ ነገር አድርጎ ቤተሰቦቹን ታውቀዋለህ፣ ቤተሰቦቹን ባቅኖሮ ያን እንደዛ ባሰቃይሽ ዝም ብሎ ነበር እያለ ሳነግራት ነበር። ቢሆንም አባዬ ቤተሰቦቼ የሱ ቤተሰብ ሀብታም ስለሆነ ለኔ ምንም አይጠቅሙ፣ ግን ለኔ ፍቅር ብቻ ነው የማስፈልገኝ ስትል ትነግረዋለች። እና እንግዲህ ተመስገን እንድመርጥ ነው እሷ ስትገፋፎ የነበረው፣ ምክንያቱም ተመስገን ማግባት ነው የምትፈልገው ትሁት ራሱ። እሱም እሺ በማለት ነገሩን ለማንኛውም አብረን የምናይ ይሆናል፣ ይምጡና ሽማግሌዎቹን እኔ ራሴ መርጠዋለሁ እያለ ስነግራት ነበር። እና እሷም አባዬ እባክህ ስሜታዊ መሆኑን አቁም እያለች ነበር። እሱም እሺ በማለት እና ትንሿ ልጇ እያወራት ነበር። አሽዋ እያለ ሳወራት አባዬ አሁን ትምህርት ስጨርስ ምንድነው የሚሆነው? 19 ዓመት ይሞላሻል። ጠንቀቃለሁ፣ እጅግ በጣም አደገኛና መጥፎ ሰው ነው። አንቺን እያተጠቀመሽ ነው እና የዋነትሽን አይቶ እየተጠቀመብሽ ነው። እባክሽ አበባዬ በጭራሽ አትመቢኔ ንግስት እያለ ስነግራት ነበር። እማዬም እሺ እስቲ የሚያደርገውን ነገር እያንዳንዱ ፈትነዋለሁ ስትል ተወስናለች። ነገር ግን ያላሰበችው ነገር ተፈጠረ። አንተ ብትነግረኝ ሰምቼ ቢሆን ኖሮ ይህ ሁሉ አይመጣም ነበር። ጥሩ ሰው አስመስሎ አንደበት ምላሱ አሰልስሶ እኔን አታለለኝ እና ልጄን ጎዳብኝ ስትል እጅግ በጣም ከፍቷት እያለቀሰች ነበር። አሁን የተፈጠረ ተፈጥሯል። ነገር ግን በቀጣው ማንም ሰው እንዳታልሽ አትፍቀጂ። ናቲ በጣም አጨርባሪና አደገኛ ሰው ነው። አንቺን እንዳላገኝ ከእናቱ ጋር ሆኖ ብዙ ነገር ሲሰሩብኝ ነበር። ግን እንደምንም ብዬ አንቺን አገኘሁት እና ናቲ እጅግ በጣም አስመሳይ ነው ብላ ነገራት። እና ናቲ ድጋሜ እዚህ ቤት ላይ ካልፈልግም ከቤት ይውጣልኝ ብሎ አባዬ ይነግረዋል። አባዬ ምን አጥፍቼ ነው እንደዚህ የምትለኝ? ግን ገና መጥቼ በአንድ ቀን እንዴት እንደዚህ ትሆናለች? በማለት ይነግረዋል። ምንም ነገር ልሰማ አልፈልግም፣ አሁንም ውጣልኝ፣ ደግሜ እዚህ ቤት እንዳይክ አልፈልግም ስለው አባዬ እሱም እሺ አባዬ ምን ነው ከበድኩ፣ ይወጣል፣ ቤት እኮ ፈጣሪ ነው። እኔም እኮ ብቸኝነት ተሰምቶኝ ስላመመኝ እንዳላመመክ እርግጠኛ ነኝ። ማስመሰልን ትችልበታለህ። አንተ እጅግ በጣም አደገኛ ነው። አንተ ከእናትህ ሁለታችሁም እጅግ በጣም አደገኛ ናቸው። አለሜን እንዳላገኝ እሷም እናትህም ብዙ ሴዛ እና ገንዘብ ከፍላ ብዙ ነገር ለማድረግ ስትሞክር ነበር። ነገር ግን ትሁትን ስላልተሸነፈችለት ትሁትም ብዙ ነገር አድርጋ እናም ትሁትም ጠልታት ነበር። ምክንያቱም አንቺን በህይወት እንዳለችው ትሁት ብቻ ነበር ስትናገር የነበረው።
ብዙ ነገር ሳድርጉብኝ ነበር እና ከአንድ ሁለቴ ይስተካከላል ብዬ አልፌ ነበር እና እጅግ አደገኛና አስመሳይ ሰው መሆኑን እየነገርኩሽ ነው። ቤቴ እንዲሸጥ የፈለገ ለኔ ሳይሆን ለራሱ ጥቅም ነበር እና ቤቴ ሽጦ እንደፈለገ ለማድረግ ነበር። አሁንም ቢሆን አንድ ነገር ለማሴር እርግጠኛ ነኝ። እናቱ ቤት እየተቀለድሽበት ነው? አዎ በጭራሽ እሱን አላገባም እና ሰው ማጣት እንዴት እንደሆነ እንዳትፈልጌ ነው ስትል ትነግረዋለች። ወደ ተመልካዮቼ